ስለዚህ በቀደመው ቪዲዮ እንዳልኩት ጃፓንና ራሻ የደረሰባቸው ማለት በክራይሚያ ዋር እና ጃፓኖች ደግሞ ቤይ ኦፍ ቶኪዮ የሚባለው ላይ በደረሰባቸው የኃይል ፖለቲካ ማለት የጂኦፖለቲክሱ ጡንቻውን አፈርጥሞ መጥቶ የሚፈልገው ማለት ነው እንትናቸውን ኩራታቸውን አስዋጣቸው ጃፓኖቹንም ራሻኖችንም። ስለዚህ ሲያዋርዳቸው ያረጉት ምንድን ነው? እነዚህ ምናምን እነዚህ የሴጣን ልጆች ምናምን ቀኝ ገዢዎች ምናምን ምናምን ብለው ስድብ ውስጥ ማጣጣል፣ እነሱን አንሰማም፣ አገር በቀል የመኖክሴ ጥበብ አለ፣ የሽንቶ ጥበብ አለ ምናምን ብለው ኖ ኖ ኖ ላይክ ነው እኛ ማናቀው እነሱ የሚያውቁት እኛ ያልቻልነው እነሱ የቻሉት ነገር አለ። እሱ ምንድነው? እሱን እንወቅና እሱን እናድርግ ብለው ወደዛ ውስጥ ነው የገቡት። እንግዲህ ያንን በማድረጋቸው ነው የተሳካላቸው። ያንንም እንዴት ነው ያደረጉት? ግብርናው መሰረት እንደሆነ ገባቸው፣ አወቁ። ምክንያቱም ከነሱ መማር አለብን ስላሉ ከነሱ ሲማሩ የተረዱት ነገር ቤሲሱ መነሻው ኒዮ ሊበራሊዝም እንደሚለው እንደ ኢትዮጵያ ላሉ ወይም አግሬሪያን በሚባሉት አሁን ዓለምን ዶሚኔት አደረጉ እሱ ራሱ የሚለው አሁን ማርክ ኮሄን የሚባለው ሰው ዓለምን ዶሚኔት ባደረጉት አግሬሪያን በሆኑት ሶሳይቲዎች ውስጥ ግብርና የመጀመሪያው ኢንጂን ነው። ልማትን ላይ ነው ኢንዱስትሪያላይዜሽን እና ዘመናዊነትን በማምጣት የመጀመሪያ ኢንጂን ነው የሚል ነገር ነው እና ወደዛ ውስጥ ነው የገቡት። እንዴት አመጡት ነው አሁን ጥያቄው። ግብርናውን እንዴት አድርገው ነው የልማት ሞተር ያደረጉት? የልማትን ሞተር ብቻ ሳይሆን ቀዳሚው የልማት ሞተር ስንል አሁን ስለ ልማት ስናወራ ዝም ብሎ መንገድ ስለመስራት አይደለም። በነገር ገብታቸው የመዋቅር ሽግግር መምጣት አለበት። ገበሬው የበሬ ጭራ ከመከተል ወጥቶ ከተሜ መሆን አለበት። በአብዛኛው የኑሮ አፎርደብል መሆን አለበት። የምግብ ዋጋ መርከስ አለበት። በዓለም አቀፍ ተወዳዳሪ መሆን አለበት። ኤክስፖርት ማድረግ አለብን። ክሬዲት ወርዚነታችን መጨመር አለበት። እነዚህ ይሄ ፈንዳሜንታል የሆኑ ስትራክቸራል ለውጦች መምጣት አለባቸው ነው ልማት ስንል እንጂ ይህ ዝም ብሎ ቀለም እየቀቡ ወይም ደግሞ በዚህ በኩል የሆነ ግድብ እየገነቡ ልማት እየተሰራ ነው ምናምን እዚህ ጋር መስኖ ብሎ መስኖ ላይ በዳሩ ላይ እንደ ስፓይደርማን ምናምን በመሄድ አይደለም። እሱ አይደለም ላይክ ነው ሪል ፓልፐብል የሆነ ተጨባጭ ነው የምንለው። ተጨባጭ ማለት ይህ ነው። ዝም ብሎ አብስትራክሽን ያልሆነ በሀሳብ ደረጃ ነው ማለት ምናምን ብለን ለማስረዳት የምንታገለው። ልማት የታለ ሲባል እንዴት ልማት የታለ ትላለህ? ልማት አለ ብለን የምንከራከርበት ሁሉም ሰው አክሰፕት አድርጎ አዎ ልማት አለ፣ አዎ ህይወት ተለውጧል፣ አዎ ምናምን ብሎ ሰው ሊከራከረው የማይችለው ደረጃ ላይ የሚደርስ ተጨባጭ ለውጥ የማምጣት ጉዳይ ነውና እና ራሻ እና ጃፓን ይህን ያመጡት እንዴት ነው የሚለው ጉዳይ እንግዲህ የተለያየ ነገር ተብሎበታል። አንዳንዶቹ የሚሉት ልክ ነው በኢንተርቬንሽኒስት ኤንድ አክቲቪስት ስቴት ነው ማለት ጣልቃ በሚገባ እና የማነቃቃት የማበረታታት የማደፋፈር ላይክ ነው አድሚኒስትሬቲቭ ጋይዳንስ የሚሰጥ ምናምን መንግስት በመኖሩ ነው የሚሉት። እሱን ነው እንግዲህ አቶ መለስ ወስደው ልማታዊ የሚሉት። የአቶ መለስ ችግሩ ግን ምንድን ነው? ኢንተርቬንሽኒስት እና አክቲቪስት ስቴት የሚሉት ኢንተርቬንሽኒስት እና አክቲቪስት ስቴት ከመሆን ያልፍና ኮራፕት ስቴት ይሆናል። የጥቅም ራሱ መንግስት ራሱ በሙስና ማለት ሲስተሚክ ኮራፕሽን አንቆ የያዘው አናቱ ላይ ወጣበት ማለት እንደ ኮሌስትሮል ሆኖ በቃ በሀገሪቱ ውስጥ የኢኮኖሚ እንቅስቃሴ። ምክንያቱም መንግስት ሬንት እየፈጠረ ሬንት ያከፋፍላል። ሬንት እየፈጠረ ማለት ራሱ ኪራይ እየፈጠረ ኪራይ ሲያከፋፍል በቃ የሀገር የሙስና አረንቋ ነው የሚፈጥረው ነው የእሳቸው ሌላ ነገር ሆነ ሶሻሊዝም ሆነ እና ሶሻሊዝም ደግሞ ኦልዌይስ ነው ራሳቸው የጠሉትን እዛ መጽሐፍ ላይ እዛ ጽሁፋቸው ላይ የሚወቅሱትን ይሄ ፕሪዲቶሪ የሆነ ማለት ምንድን ነው የሚባለው እረኛ ነኝ ብሎ ለምንድን ነው እረኛ በግ የሚያለቅ ነው በግ የምታደልበው ለምንድን ነው ወይ ምናምን ለመሸጥ ወይ ራስን ለመጥቀም ነው። እና መንግስትም እንደዛ አይነት የሆነ እረኛ ነኝ ይላል፣ ግን ቅጥረኛ ነው። ገብቷቸዋል። የሰባውን እየመረጠ እያረደ ለራሱ ለመብላት ነው የሚያደልበው።
እና እንደዛ ነው የሆነው የአቶ መለስ አካሄድ። ግን የአቶ መለስ ሌላ ነው። እሱ እንግዲህ በውስጥ በተለያየ በምሰጠው ማብራሪያ አንደርስታንድ ልታደርጉት ትችላላችሁ ብዬ አስባለሁ። ጃፓን እና ራሻ እንዴት አደረጉት ለሚለው ላይክ ነው የተወሰኑ ኢኮኖሚስቶች ምን ሲሉ ነበር? ቅድም እንግዲህ ማለት ባለፈው ቪዲዮ ላይ የግብርና ቴክኖሎጂን እንዲጠቀሙ በማበረታታት የግብርና ላይ ነው። ለምሳሌ ነጭ ዘር ይቅርታ፣ ምርጥ ዘር መጠቀም፣ ማዳበሪያ መጠቀም፣ በመስመር ዝሩ ማለት፣ አፈራርቃችሁ ዝሩ ማለት፣ እርሻውን አሰልሱት ምናምን ማለት፣ አፈሩን አልሙት፣ አካባቢ ጥበቃ ስሩ ወዘተ ወዘተ የሚሏቸው እንደዚህ አይነት ስራ በመስራት ነው የግብርናውን አቅም አንሊሽ ያደረጉት ነው። ከእሱ ጋር እኮ የሚያያዝ ነገር ነው የሚመስለኝ። አሁን ነው 6 ቢሊዮን ምናምን ስፔስ ላይ ሁሉ የተተከለ ማርስ ላይ እየተተከለን ነው እንዴ ነው የሚያስብላችሁ ቁጥሩን ስሰሙ። ይሄ ነገር በዚህ ማርስ ላይ ራሱ እየተከለን ነው። እሱ ነው የአካባቢ ጥበቃ እንስራ ነው። ምንጮች በዚህ በኩል እንትን አልነበረም። ዛፍ ስንተክል ምንጭ ኩልል ብላ ወጣች ነው። አካባቢው ሪከቨር አረገ። ተፈጥሮን በቁጥጥራችን ስር እናውላለን። የአፋር በረሃን ኤደን ገነት እንደዚህ አይነት ስራ በመስራት ነው ብድር፣ ምርጥ ዘር፣ ማዳበሪያ እነዚህን በማበረታት ኤክስቴንሽኖችን፣ የልማት ስራ፣ መንገድ ስራ ማለት በምግብ ለስራ የሚሆን በምንም መንገድ በመስራት የጤና አገልግሎት እነዚህን በማድረግ ነው እንትኑን ሪሊዝ ያደረገው ግብርናውን ሪሊዝ ያደረገው የሚሉ ሰዎች አሉ። እነዚህን ግን እሱ የሚለው አሁን ማርክ ኮሄን ቅድም የጠቀስኩላችሁ ሰው ማርክ ኮሄን የሚባለው ልጅ ነው። ለነገሩ ወጣት ልጅ ነው። ማርክ ኮሄን የሚለው ይህን የሚሉት ሰዎች ዲባንክ ዶነዋል ወይንም ተጋልጠዋል። አባባላቸው መሰረት እንደሌለው ይልቁንም በጃፓንም በራሻ እምቅ የሆነውን የግብርና አቅማቸውን የመነዘረው የገበያ ስርዓት መለቀቁ ነው። የገበያ ስርዓት መለቀቁ ማለት ምን ማለት ነው? ኤክስፖዝድ ሆነ ማህበረሰቡ ለገበያ። ስለዚህ አውጥቶ ለመሸጥ፣ ለመወዳደር፣ ለመስራት ንብረት ባለቤት ሆኖ እንደዚህ ነገሮችን ለማድረግ ዋጋው ደግሞ በገበያ በመንግስት ሳይሆን በምናምን ሳይሆን ዋጋው በገበያ እንዲወሰን መሆኑ እነዚህ ነገሮች ተደራርበው ነው የለቀቁት የጃፓንን ልማት ያመጡት ይላሉ። ላይክ ነው የዛ አሁን ይሄ አክቲቪስት ኤንድ ኢንተርቬንሽኒስት ስቴቶቹን ላይክ ነው አጣጥለው ማርኬቱ ነው ሪሊዝ ያደረገው የሚሉ ሰዎች አሉ። እና እነሱ ናቸው ልክ ነው የሚለው እኔም እስማማለሁ ከእሱ ጋር። ግን የእሱ ኢምፖርታንት ኢንፍሌክሽን ፖይንት ወይንም አሪፍ አድርጎ የሚያመጣት ሀሳብ ምንድነው? ግብርናው ቢሆንም ይቅርታ ገበያው ቢሆንም ያደረገው ገበያው እንዴት ነው አንሊሽ ያደረገው ያንን እምቅ ሀብት ገብቷቸዋል ማለት መጀመሪያ አይ ቲንክ እንትኑን ልንገራችሁ ያለውን አንዳንዶቹ ግብርና ነው፣ አንዳንዶቹ ኢንተርቬንሽኒስት ነው ይላሉ፣ አንዳንዶቹ ማርኬት ነው ይላሉ። እሱ ግን አይደለም ነው የሚለው እሱ the historical experiences of Japan and Russia have often been held up as a paradigmatic cases in which state policy played an essential role in compensating for unfavorable conditions, especially in rural society, and thereby kick-started later economic development. የጃፓንና የራሻ እንዳልኳችሁ መጤዎች ናቸው በልማት አንጻር ማለት ነው። አርፋጅ በኋላ ደራሽ ናቸው። ምክንያቱም አሁን እንኳን ነው ኢንዱስትሪያላይዝድ ኔሽን ውስጥ ቢካተቱም ግን በዓለም ታሪክ ስናይ እነ አሜሪካ፣ እነ ጃፓን፣ እነ ጀርመን፣ እነ ፈረንሳይ ምናምን አድቫንስድ የሆነ ቦታ ከደረሱ በኋላ ነው። እነዚህ ሌት ካመር ናቸው በዴቨሎፕመንት ውስጥ ጃፓንና እና የእነዚህን ሌት ካመሮቹን ልማታቸውን ያስጀመረው in which state policy played an important essential role in compensating for unfavorable conditions የነበረባቸውን አሁን አቶ መለስ የገበያ ክፍተት የሚላቸውን ነገሮች የደህንነት ወጥመድ ማህበራዊ እሴቶችን መገንባት ምናምን ወይም ማህበራዊ እሴት አለመኖር ወዘተ ወዘተ የሚሉትን መሰረተ ልማት አለመኖር እነዚህ ነገሮች መንግስት ጣልቃ ገብቶ በፖሊሲ ኢንተርቬንሽን
ወይንም በአክቲቪዝም ስለሰራቸው ነው እድገቱ የመጣው ነው የሚሉት አንዳንዶቹ። These accounts, though influential, have come under serious criticism by later historians who challenged their depiction of the role of the Japanese and Russian states in the beginning of industrialization, and contend that, in fact, economic growth in both countries was fundamentally market-based, even or especially in rural areas and the agrarian sector. ስለዚህ አሁን ልክ እንዳልኳችሁ የአቶ መለስ ራሱ የልማታዊነት አስተዳደር ሌላ ነው። ይሄ ሬንት ፈጥሬ ሬንት አከፋፍላለሁ፣ ያንን ሳደርግ እኔ ቅዱስ ነኝ፣ አላዳላም እና ያን በማድረጌ ችግር አልፈጥረም በሚል ነው የሙስና አረንቋ ነው የፈጠሩት። ስለዚህ ሽባ የሚያደርግ ነው። የነዛ ግን ቅድም እንዳልኳቸው አሁን ምርጥ ዘር በማስፋፋት መንገድ በመስራት እንደዚህ የንብረት መብት በማረጋገጥ እነዚህ ነገሮች አድርገው ነው ያመጡት ነው የሚሉት። ስለዚህ የመንግስቱ ኢንተርቬንሽኒዝም የመንግስቱ አክቲቪዝም ነው ልማቱን ያመጣው ይላሉ አንዳንድ ሰዎች። እነዚህን ሰዎች ግን የኢኮኖሚ ሂስትሪ አጥኚ ሰዎች ወይም ነው ኢኮኖሚክ ሂስቶሪያንስ ተሳስታችኋል፣ እሱ አይደለም ያመጣው ገበያ ነው ልማቱን ያመጣው። እንዲያውም ስፔሻሊ ማለት ነው ኢንፋክት growth in both countries was fundamentally market-based, even or especially in rural areas. ሩራል ኤሪያስ ግብርናውን ራሱ አንሊሽ ያደረገው እምቃቀሙን የመነዘረውና ያወጣውና ስራ ላይ ያዋለው ገበያው ነው እንጂ የነሱ ምርጥ ዘር እጅን ታጠብ በመስመር ስራ ምናምን የሚለው የሐዋርያነት ስራ አይደለም ነው እና የሐዋርያነት ስራ አይደለም፣ ገበያ ነው። ልክ ነው፣ ገበያ ነው። ኦፍኮርስ ገበያ ነው ስንል አሁን ለምሳሌ መንግስት መንገድ ቢሰራ መንገዱን የሚጠቀመው ሰው የለም፣ ወይም ኢኮኖሚክ ኮንትሪቢሽን አለ ማን ነው? ምክንያቱም ምን መሰላችሁ ይሄ ፕሬሲደንስ የሚባል ነገር አለ አይደለም? ቅደም ተከተል ምንን ኮዝ አረገው? ካውዛል ሪሌሽንሽፕ የሚባል ነገር አለ። እንዴት ብዬ ምሳሌ አጠረኝ፣ ትንሽ ከተንተባተብኩ ይቅርታ። ግን ይህ ነው አሁን ለምሳሌ ገበያ ነው ልማቱን ያመጣ ማለት የመንግስት መሰረተ ልማት ነው ልማትን ያመጣው። ኦፍኮርስ መሰረተ ልማት ቦታ አለው፣ ትጠቀሙበታለህ። መሰረተ ልማት ማለት ምን ማለት ነው? መንገድ ነው፣ ባቡር ነው፣ ወደብ ነው፣ ወዘተ ነው። ገብቷቸዋል። የወደብ ልማት፣ የመንገድ ልማት፣ የመሰረተ ልማት፣ የስልክ ልማት ምናምን ካለ ትጠቀሙበታላችሁ፣ ለእድገት ያግዛችኋል። ግን እድገቱን እሱ አያስጀምረውም። ከዛ በፊት እድገቱን ማስጀመር ያለበት ሌላ ነገር አለ። ገበያ ነው አሉ ሌሎች። ኦፍኮርስ ገበያ ነው፣ ግን ገበያውንም ራሱ ደግሞ እንዲሰራው ያደረገው ሌላ ነገር አለ። ስለዚህ ካውዛል ሪሌሽንሽፕ አለ። ዋት ኢዝ the cause, the primary cause that caused the market to operate and that caused the people to harness those infrastructures like road, railways and ports, and help them to unleash their agricultural potential. ስለዚህ ካውዛል ሪሌሽንሽፕ አናሊሲስ ሲሰራ የመነሾና የውጤት ምንን አስከተለ አይደለ? አሁን አይዶ ነው እንግዲህ ወይ በጤና ነው። አንዳንዴ አሁን ስትሰሙ ሰው ነው ለምሳሌ ራስህን ሊያምህ ይችላል ይላሉ። እኔ የጤና ባለሙያ አይደለም የሚሉትን ከምሰማው ራስን አመመ ማለት ብዙ ጊዜ ዝም ብለህ ፔንኪለር ወስደህ ልታጠፋው ትችላለህ። ግን ብዙ ጊዜ ራስህን ማመም የሌላ ነገር ምልክት ነው። ሜቢ በጣም ውሃ ጠምቶ ሊሆን ይችላል። ገብቷቸዋል ወይንም ምናምን እና ሰውነትህ አንተ ዝም ብለህ ሰፕሬስ ልታደርገው ትችላለህ። ግን ትክክለኛ መነሻው ሌላ ነገር ሊሆን ይችላልና ሩት ኮዙን ሕክምና እሱ ነው አይደለ? ምንድነው ምን ነው ኮዝ ያደረገው ብለው ካውዛል ሪሌሽንሽፑን ዋት ኮዝስ ዲስ ብለው ያስነሳውን ነገር አውቀው እሱን አድሬስ ያደርጉታል። ከዛ ይጠፋል በሽታው ማለት ይሄ ራስ ምታቱ በራሱ እንግዲህ እነሱ ሲሉ የሰማሁትን ተሳስቼ ሊሆን ይችላል። ራስ ምታት በራሱ በሽታ አይደለም ይላሉ። ራስ ምታት የሌላ በሽታ ምልክት ነው።
ስለዚህ ራስ ምታትን ዝም ብለህ በፔን ኪለር ምናምን ልታዘው እንዳልኳቸው አሁን አንዳንድ መጥፎ ነገር ሸቷችሁ ሊያማችሁ ይችላል። ወይም ደግሞ ውሃ ሳጠጡ ቀርታችሁ እንደዛ ከዛም ያለፈ ግን ሲሪየስ ነገር ሊሆን ይችላል። ስለዚህ ካውዛል እንደዛው ነው። እንትኑን ሊጠቀመው ይችላል፣ መንገዱን ሊጠቀመው ይችላል፣ ምርጥ ዘሩን ሊጠቀመው ይችላል። ግን መንገድና ምርጥ ዘር በራሱ እድገት አያመጣም ነው የሱ የሰውየው እና አይኖ ለመደበኛ ሰው ትንሽ ምን እየዘባረቅ ነው ግን ከሰማችሁኝ እና በተለይ ደግሞ በጉዳዩ ላይ አንደርስታንዲንግ ያላችሁ ሰዎች ምናልባት ልታዩት ትችላላችሁ ብዬ አስባለሁ፣ እኔ ባየሁበት መልኩ ቢያንስ። ስለዚህ እሱ የሚለው ምንድነው? አንዳንዶች የጃፓንና የራሻን አንሊሽ አደረገው ግብርናቸውን የመነዘረው እምቅ ግብርናቸውን አቅም የመነዘረው የመንግስት ጣልቃ ገብነት ነው ይላሉ። አንዳንዶች ደግሞ የመንግስት ጣልቃ ገብነት አይደለም፣ ገበያው ነው መሸጥ መግዛት እና ያ ደግሞ ዋጋ በገበያ መወሰኑ ነው አንሊሽ ያደረገው። ልክ ነው፣ ገበያው ነው። ግን ገበያውን ራሱን ይሄ ገበያውን ኦፖርቹኒቲ ነው፣ እድል ነው። የገበያውን ኦፖርቹኒቲ ደግሞ እንዲጠቀሙ ያስቻላቸው ሌላ ነገር አለ ነው የሚለው። ዋት ዘት ገብቷቸዋል። እንደዚህ ይላል። The research of scholars in line with market-based accounts has presented a far more persuasive empirical description, but I will argue in this paper they nonetheless fail to provide convincing causal explanations of the dynamics that drove Japanese and Russian economic development up to the First World War. ስለዚህ ማለት ነው የመንግስት አክቲቪዝሙ አይደለም ገበያው ነው። ግን ገበያው የሚሉት ሰዎች ካውዛል ኤክስፕላኔሽን ማስቀመጥ አልቻሉም። ገበያው ነው ስንል ገበያ እየሄዱ መግዛት እና መሸጥ ስለጀመሩ ነው ወይ? አይደለም ነው now we are talking about how to unleash your agricultural potential nationally ማለት ነው, which is believed to be the primary engine that drives a country's industrialization. እንዴት አድርገው ነው አንሊሽ አደረጉት ነው አሁን የዚህ ሪሰርች ዋና ኮንትሪቢሽኑ ያችን ካውዛል ኤክስፕላኔሽኑን ማምጣት መቻሉ ነው። ገበያው ነው ግን ገበያ ውስጥ what specific thing and which needs to be emphasized so that people can understand and make the best use of it ነው ማለት ነው። ነው ስለዚህ እሷን አንደርስታንድ እንድታደርጉ ነው ማለት ነው። እንግዲህ ዋናው ሀሳብ ምንም እንኳን ይህንን ፔፐር ማቀርብበት ዋናው ሀሳብ ጃፓንም ግብርናዋን አንሊሽ አርጋ ነው ኢንዱስትሪያላይዜሽን ያመጣችው፣ ራሻም ግብርናዋን አንሊሽ አርጋ ነው ኢንዱስትሪያላይዜሽን ያመጣችው። አንሊሽ አርጋ ማለት ግብርና አልነበረም። ግብርና ከሌለ ህብረተሰብ ሊኖር አይችልም፣ ሳንበላ መኖር ስለማንችል ማለት ነው። ነገር ግን ያን አደጋውን መቀልበስ የሚችለው ግብርና ማለት ነው። ይሄ በኢንዱስትሪያላይዝድ በሆኑት አገራት ፖለቲካዊ ተጽዕኖ ስርና ኢኮኖሚያዊ ጥገኝነት ስር የሚያመጣውን አደጋ እሱ ነው አደጋው ማለት ነው። እሱን የሚያስቀለብሰው ግብርና እንዴት ነው የሚለቀቀው ነው ጥያቄ የለውም። ግብርና እንደሆነ የሚያስጀምረው ግን how is the question here which is being emphasized and which is I'm trying to elaborate or explain ማለት እና እንደ ማርክ ኮኸን ገበያን በመንግስት ፖሊሲ አማካኝነትና በመሰረተ ልማት አማካኝነት መክፈት እድል ይፈጥራል እንጂ እድሉን የመጠቀምን ሁኔታ ግን አይፈጥርም። መንገድ ልትሰሩ ትችላላችሁ ግን ምክንያቱም አሁን የኛን ሀገር የኛ ሀገር ኤክስፒሪየንስ ራሱ አሁን ዲቴል ዳታ ስለሌለኝ ትንሽ ሪዘርቭድ ሊሆን ይችላለሁ። ግን በሙያው ላይ የተሰማሩ ሰዎች እና ሚኒስትሪ ኦፍ አግሪካልቸር እንደዚህ አይነት ቦታ ላይ ያሉ ሰዎች they can verify በጣም ኢህአዴግ እኮ መንገድ ሰርቷል አልሰራ በጣም ሰርቷል ማለት ካልተሳሳ በጣም እኔ ይገርመኛል። አሁን በዚህ ዘመን ደግሞ የመጣው ነገር እነዚህ ሰዎች አዲስ አበባን አያውቁትም እንዴ ነው እኮ የሚያስብላችሁ።
ብልጽግና ከመጣ ነው የቆሻሻ መጣያ አዲስ አበባ ውስጥ የመጣው ማለት እኮ ጀመሩ። እንዲህ የት ነው? እንዴት ነው? አዲስ አበባ ነው ብለው መናኸሪያ እያደረሱ ነው እንዲህ የሚመለሷቸው። ክረገሩን አሳይት ከተማ አይደል እንዴት ላይ ነው? መንገድ ላይ ስትሄድ ወክ ስታደርግ በዚህ በኩል ቆሻሻ የምትጥልበት ምናምን ባስኬት ነበር አለ ይኖራል። ኮሪደር ልማት ቆሻሻ መጣ ካል አይ አንተ አዲስ አበባ ራሱ አታውቀውም ማለት ነው። ላይክ ነው ማለት ኢህአዴግ በጣም እኮ መሰረተ ልማት ላይ ደክሟል። አይ ቲንክ ዊ ካንት ዲናይ ዳት ደክሟል። በጣም መንገድ ሰርቷል። በጣም ነገሮችን ብዙ የመሰረተ ልማት የምናምን ግንባታ ሰርቷል። ግን ዋት ኢዝ ዲ አግሪጌት ኢፌክት ነው ላይክ ነው። አይ ቲንክ ደጋግሜ ብየዋለሁ፣ ግን ብለውም እንሰራለን እኮ ነው። በኃይለ ሥላሴም ጊዜ የተሰራ ስራ አለ፣ በደርግም ጊዜ አለ፣ በኢህአዴግም ጊዜ አለ። ግን ተደምሮ 51 አይሞላም። ኤፍ ነው 49 48 47 ነው። ኢት ዶዝንት ሜክ ኤኒ ዲፍረንስ። ምክንያቱም አይደለ 51 እንትኑን ካልመታ ነው ጥያቄው እኮ እንጂ ኢህአዴግ አሁን እኮ ዝም ብሎ ኦፍኮርስ ሙሰኛ እንዳልኳችሁ ኮራፕሽን ኔትወርክ ፈጥሯል፣ ችግር ፈጥሯል፣ ወዘተ ወዘተ ወዘተ። በዛ ላይ ደግሞ ከዛም በላይ ኢህአዴግ አሁን ዋጋ የሚከፍለው ኢህአዴግና በተለይ ደግሞ ወያኔ ዋጋ የሚከፍለው እረፍ እየተባለ ይህንን የማይረባ የብሔር ፖለቲካ አምጥቶ ተግማማበት። ገብቷቸዋል። ላይክ ነው ኮንሲኮንስ አለው። ዝም ብለህ ሀሳብ መጣልኝ ብለህ እንትን አትበል፣ ደግሞ ኢምፖዝ አታደርገው። ሴም ቲንግ ዊዝ ሻዕቢያ በቁጣ በንዴት በያዙኝ ምናምን ላይክ ነው ፓካንድ በመስራት ምናምን አይደለም፣ በመረዳት ነው። ላይክ ነው ኢት ኮስትስ ዩ ያስከፍልሃል ዋጋ። እና ኢህአዴግ መንገድ ሰርቷል፣ በጣም ግብርና ላይ ሰርቷል፣ በጣም ነው የምላችሁ። ይህ ዝም ብሎ አሁን ማለት እንትን ነው ማለት ሾርት ሚሞሪ ሳይሆን እንዳልኳቸው አሁን ኢህአዴግ ተጠልቷል። ገብቷቸዋል። ራሱ ላይ ባመጣው ጣጣ አልሰማ ላይክ ነው ጠገበ። እንግዲህ ማለት እሱ ነው ችግሩ እንጂ ሰርቷል። ትምህርት ቤት ሰርቷል፣ ጤና ላይ ሰርቷል። ጥሩ አድርጎ አይ ኬን ቴስቲፋይ ነው የምላችሁ። ጥሩ አድርጎ ሰርቷል። ግን ምንድን ነው ተደምሮ 51 አይመጣም፣ 49 ነው፣ 47 ነው። ኤክስቴንሽን ተማሪ ግብርና ተማሪ አስተምሮ ኤክስቴንሽን ምናምን የግብርና ስርጭት ብሎ የዲግሪ ተማሪ ፈረስ ላይ ሶምቦሮ እያስለበሰ አስገብቶ ብሏል። እጅ ታጠቡ ብሏል። የእንግሊዝ ጨዋ አስፋፍቷል። ብዙ ነገር አድርጓል። ኖ ላይክ ነው እንደዚህ ዲናይ ማድረግ ማለት ያው ምንም አያመጣም ነው ላይክ ነው ማለቴ። እኔ አሁን በፊት ለፕሮፓጋንዳ ይመስለኝ ነበር አሁን እንደዚህ ሲሉ፣ ግን ራሳቸው ከተማን አያውቁትም። በእውነቴን ነው የምላችሁ። ዛሬ እነሱ ሲመጡ ሁሉ ህንፃው ምናምን ሁሉ የበቀለው እነሱ ከመጡ እንዴ ትልቅ ባለስልጣን ሆነ አዲስ አበባ መንገድ ላይ ቆሻሻ መጣያ አልነበረም እኛ ከመጣም በኋላ ነው ካለ አይ ቲንክ አንተ መናኸሪያ ደርሰህ ሰው አካባቢ በሳይክል ምናምን ዞር ብለን ይልከው ነው። እና ያን ሁሉ ሰርተዋል። ግን ለምን ኤክስቴንሽን አለው፣ ምርጥ ዘር ያስፋፋል፣ አግሪካልቸራል ሚኒስተር አለው፣ ሲዳ አለ፣ ፋው አለ፣ አይሎ አለ፣ የሉ እንትኖች አሉ። ዋይ ኢዝ ናት አግሪካልቸር
producing. ኢንፍራስትራክቸር ነው እንዳትል እንዳልኳችሁ ኢህአዴግ እኮ ነገርኳችሁ ቴሌ ላም ወተቴ ነው ብሎ ካሽካዌ ነው ምንድነው የገንዘብ ላሚ ነው ብሎ ካሽካዌ ነው ብሎ ከከተማው ህዝብ በሚወስደው የቴሌ ብር ወስዶ አገር ቴሌኮሙኒኬሽን ሲያስፋፋ ሲያስተዋውቅ ምናምን ሲል ነው የሚውለው የነበረው። እንትን ሲሰራ ግን ተደምሮ ግብርናውን ለምን ነው if it has had it been prime I'm not saying infrastructure doesn't have an input in increasing agricultural product, but I'm saying it's not the primary cause that unleashes agricultural productivity, especially according to this paper, which I find so fascinating. ስለዚህ ይሄ መንግስት በፖሊሲ አማካኝነት መሰረተ ልማትን በማስፋፋት ገበሬውን ለግብርና ለገበያ አክሰስ በመስጠት ቢባል ከተባለ እሱ የሚለው ነው ልክ ነው ኤንድ ነው ልክ ነው። እኔ ፋክቹዋሊ ቬሪፋይ ላይ ያደረጉትም ይችላሉ ብዬ አስባለሁ። እንዳልኳችሁ ነው ዴታ የለኝም ማለት ዴታ የለኝም ስላችሁ የሆነ ሪሰርች ፔፐር ላገኝ ይችላሉ። ግን ሚኒስትሪ ኦፍ አግሪካልቸር እንግዲህ ወይ አይ ዶንት ኖ ወይ እኔም ስንፍና ሊሆን ይችላል ዌብሳይታቸው ላይ ሊኖር ይችላል ቼክ አላረኩት ይሆናል። ኤኒዌይ ፕሮዳክቲቪቲው እንደዛ አልጨመረም ነው ላይክ ነው። ስለዚህ እሱ የሚለው ምንድነው በፖሊሲ እና በኢንፍራስትራክቸር ቢሆን ኖሮ ስለዚህ ቢሆን ኖሮ በተለይ ከኢትዮጵያ ላይክ ነው እሱ እንደሚለው ከሱ ሐሳብ ጋር እስማማለሁ ለማለት ነው። ቢሆን ኖሮ ኢትዮጵያ ውስጥ አሁን ውጤት ሲሰበሰብ በሄክታር የምናመርተው አቨሬጅ በዓለም ላይ ካለው ያነሰ ነው። ሃይ ፐርፎርሚንግ ጋር አይደለም አቨሬጅ ሲው ማለት ነው ከሲው በታች ነው። ስለዚህ ሜቢ ሲ ማይነስ ነው ማለት ነው ፕሮዳክቲቪቲያችን በእንትን ማለት ነው በሄክታር። ስለዚህ ያ ግን ማለት ነው የሰውየው ሐሳብ ሪዞኔት ያደርጋል። ምክንያቱም ኢህአዴግ እንዳልኳችሁ መንግስት ሲሰራ መብራት ሲያስፋፋ አይደለም ሲያመርት እንዲያውም አምርቶ መብራቱ ማስገቢያ አተን በገበሬው አናት ላይ እያሳለፍን ኤክስፖርት እያደረግን ነው ባድ ፖሊሲ ነው። ኤኒዌይ የኢህአዴግ የልማት አካሄድ የራሱ ሲስተሚክ ኮራፕሽን አለው የሚያስብለው እሱ ነው። ግን that doesn't mean that EPRF didn't do ወይም በኢፒአርዴፍ ዘመን የነበረው የኢትዮጵያ መንግስት ላስተካክለው መሰለኝ በኢፒአርዴፍ ዘመን የነበረው የኢትዮጵያ መንግስት መሰረተ ልማት አላስፋፋም፣ ምርጥ ዘር አላዳረሰም፣ ነው ገበሬ አላስተማረም፣ አላበረታታም፣ መስኖ ተጠቀሙ አላለም፣ ያንን ለማገዝ የተለያዩ ነገሮች አላረገም፣ መኪና አላስገባም፣ እንትን አላስገባም። እነዚህ ነገሮች አይደሉም። ሀሪት ቢንሶ የኢትዮጵያ ፕሮዳክቲቪቲ እውነት ከሆነ ሲ ማይነስ አይሆንም ነበር በሄክታር ማለት ነው። እና እሱ የሚለው አክቹዋል ላይክ ነው የሚለኩ ሰው ፊስካል ፖሊሲ ነው የመንግስት የንብረት መብትና የግብር አሰባሰብ ፖሊሲው ነው። ያንን ነገር የሚለኩ ሰው ነው እንግዲህ የምትሰሙኝ ሰዎች ከሰማችሁኝ ለማለት የሚለኩ ሰው እሱ ነው። ምክንያቱም ምን ይላል በጃፓን እና በተለይ በራሻ እና በጃፓን እነዚህ አሁን ሪፎርሜሽን የሚባሉት ሜጃይ ሪፎርሜሽን እና የራሻም እንደዚሁ ከዛ ጋር ተቀራራቢ የሆነ ሪፎርሜሽን አካሂደዋል። እነዚህ ሪፎርሜሽን ከመምጣታቸው በፊት ህዝቡ ከሞላ ጎደል ማለት ምን ሆነ መሰላችሁ ግብርናው ያርጣል ማለት እና ደግሞ በጣም ቪሲሲቲዩድ አለው ማለት ግብርና አንድ ጊዜ ይሰምራል፣ አንድ ጊዜ ዝናብ ይጠፋል ምናምን እና ብዙ እንትን ስላለው ሰው ይሄ በፊውዳል ስርዓት ስር ተቀምጠህ እንደዚህ ብለህ አምርተህ ምናምን ኑር የሚባለውን ነገር ራሱ በራሱ ጊዜ አፍርሶት ወጥቶ ነው ትቶታል። ዝም ብሎ በስም ብቻ ነበር የነበረው ፊውዳሊዝም ሆኖ ነው የሚለው እና
ኦልሞስት ነው ኮሌክቲቭ ፋርሚንግ ወደ ገበሬ ማህበርነት ተቀይረው ነበር አይነት ነገር ነው። በራሻም በቻይና ይቅርታ በጃፓን እና እነሱ ነገሮች አይደሉም ነው የሚለውን ነገር እሱ ባለው በሱ ቋንቋ ላስቀምጠው እንደዚህ cultivation in Japan even before the 1870s had access to the suite of technology and some same urban markets that later pulled up productivity in crops በጃፓን ከለውጡ በፊት ማለት በ1868 ነው ሪስቶሬሽኑ የተካሄደው በ1970 ነው እሱ የሚለው ከዛ በፊት በሰባዎቹ ከ1870ዎቹ በፊት ራሱ በኋላ ላይ መጠቀም የጀመሯቸውን ቴክኖሎጂዎች ማግኘት ይችሉ ነበር እንዳልኳችሁ ለምን ይሄ ፊውዳሊዝሙን በጣም ምን መሰላችሁ ህዝብ ተቸግሮ ሲርበው ግብርናው አርጦ ማምረት አቅቶት ሲርበው ፊውዳልንም አይሰማው ጌታውን ማለት ነው ምክንያቱም ከራብ በላይ ምን ራብ ሊገለው ነው ስለዚህ ምን ታመጣለህ ነው እና እንትን ብለው ራሳቸው ገበሬ ማህበር ነው ነበር ነው የሚለው እና ኮሌክቲቭሊ ነው የሚያመርቱት ግብርም ሲከፍሉ ኮሌክቲቭሊ ነው ምናምን ላይክ ነው ስትራክቸሩ ተለውጦ ነበር ያው ዝርዝር ውስጥ መግባት ስለማልፈልግ ስትራክቸሩ ፈንዳሜንታሊ ተለውጦ ነበር ስለዚህ የነበረው የወቅቱ የግብርናን ቴክኖሎጂ አክሰስ ማድረግ ይችሉ ነበር እና ደግሞ ገበያዎቹንም ነበሩ ሄደው መሸጥም ይችሉ ነበር ፊውዳሊዝሙ እንዳትንቀሳቀስ ከመሬት እንዳትወጣ የኔነ ምናምን የሚለውን ነገር ራሱ ዝም ብሎ የግብርና ውድቀት እንትኑን ታውቃላችሁ ላይክ ነው በቀደም እንዳልኳችሁ አይደው ነው ሰምታችሁኝ ከሆነ ማርኬት ፌል ሲያደርግ መንግስትም ይወድቃል ይላል ማርኬት ፌሊየር ስቴት ፌሊየር ያስከትላል እና ወዲያ ብሎት ነበር ላይክ ነው የግብርናው ማረጥ እንትኑን አቁሞት ነበር ስለዚህ the same opportunity ነበራቸው ማርኬቱን ኤክስፕሎይት የማድረግ ኦፖርቹኒቲው ነበር likewise that gain no benefits from imported technology overseas market like ነው በተለይ ለምሳሌ እንደ ሩዝ ባሉት ምርቶች ላይ ምንም የውጭ ቴክኖሎጂ ሳይጠቀሙ የሚያውቁትን ባህላዊ አሰራራቸውን ተጠቅመው ምርታማነታቸውን አሳድገው ገበያውን ተጠቅመው ሰርተው ማምረትና የግብርናቸውን ምርታማነት መጨመር የሚችሉበት እድሉ ነበር ምክንያቱም በጣም እንትን ይሄ የፊውዳል ስርዓቱ ለብዙ ጊዜ እንትን ብሎ አርጦ ነበር ነው ወድቋል ነው እና ሰው ራሳቸው የራሳቸው አደረጃጀት ፈጥረው እየሰሩ ነበርና ምንም እንኳን በስም ቢኖርም ዲፋክቶ የራሳቸው ነገር መስርተው ነበር yet these opportunities were not exploited only yet these opportunities were exploited only in the Meiji era ነገር ግን እነዚህ እድሉ ቢኖሩም እድሉን የተጠቀሙበት ከሪፎርሜሽኑ በኋላ ነው በራሻ ደግሞ ከጃፓን በተለየ በ1890ዎቹ እና በ1880ዎቹ እና በ1890ዎቹ ከፍተኛ የመሰረተ ልማት መስፋፋት ተደርጎ በጣም እንዲያውም እሱ እንደሚለው እንግዲህ explosion of rail construction in the 80s and 90s in the 80s and in the 90s ከፍተኛ የመሰረተ ልማት መስፋፋት ቢኖርም ገበሬዎቹ ግን አልተጠቀሙበትም ነው የሚለው likewise after the explosion of rail constructions in the 80s and 8090s peasant farmers in both Russia and old agrarian core ማለት በዋናነት ዋናው በቃ የግብርና መፍለቂያ የሚባለው ዋናው አካባቢ ያሉትና and its expanding eastern frontiers in Siberia had ample opportunities to produce more agricultural goods to sell to the central cities and abroad በዚህ በመሰረተ ልማት መስፋፋቱ ምክንያት እድላቸው ገበያን ተጠቅመው ብዙ የመሸጥ እድላቸው ከፍተኛ ነበር ነገር ግን ያንን እድል አልተጠቀሙበትም ነው the more dynamic like ነው the goods to sell to the central cities and abroad no less than the more dynamic regions to the south and the west and yet they failed to take advantage of that ስለዚህ መጠቀም አቃታቸው የመሰረተ ልማት መስፋፋቱ ገበያን ተጠቅመው ምርታቸውን የማሳደግ እድል ቢሰጣቸውም ግን አልተጠቀሙበትም ይለናል ማለት ነው ስለዚህ እንደ ማርክ ኮሄን በመንግስት ፖሊሲና በኢንፍራስትራክቸር ልማት አማካኝነት እንግዲህ መንግስት ፖሊሲ የምንለው ይሄ ኢንተርቬንሽኒዝም ነጭ ምርጥ ዘር
ምርጥ ዘር፣ ማዳበሪያ፣ ክላስተር አድርግ ወዘተ ወዘተ ነው። መስኖ ተጠቀም፣ ተገልበጥ ምናምን እሱና እንደዚህ ደግሞ ከመሰረተ ልማት ማስፋፋት ገበያው በመስፋፋት ከሚፈጠረው የገበያ እድል አይደለም የራሻና የጃፓን አግሪካልቸራል ሌድ ኢንዱስትሪላይዜሽን ወይንም ግብርና መር ኢንዱስትሪላይዜሽኑ እሱ አይደለም የለኮሰው ነው። ፕሮግሬሽኑን አይታችሁታል ብዬ አስባለሁ። ምን ያህል እንግዲህ ለመግለጽ እንደተሳካልኝ ባላቅም እንዴት አረጉት ነው ላይክ ነው። መጀመሪያ ሪፎርም አረጉ፣ በሱ ተስማማ። ሪፎርም አረጉ፣ ሌላው ሲተኛ እነሱ ሪፎርም አረጉ። በተለይ እኛ ያመለጠን ላይክ ነው። ባቡሩ አምልጦናል፣ ይቆጫል ነው። በተለይ በኢትዮጵያ ታሪክ ልዩ በኢትዮጵያ ኢዲዮሲንክራቲክ ላይክ ነው ሂስትሪ እኛም ከነ ጃፓንና ከነ ራሻ ጋር መቆጠር ነበረብን። በዚህ ሰዓት አምልጦናል ነው። እነሱ ግን ጉድ ቲንግ አባውት ጃፓኒዝ ኤንድ ራሽያንስ ዴይ ሲዝ ዘ ኦፖርቹኒቲ። ትሬቱ ስጋቱ ያመጣባቸው ታሪክ ያመጣባቸው ስጋት እንዳለ ሁሉ እድልም ስለሰጣቸው እድሉን ተጠቅመው ተለውጠዋል። እንዴት ተለወጡ ነው? አንዳንዶቹ የሚሉት ምንድን ነው? መንግስት አክቲቪስት ሆነ፣ ኢንተርቬንሽኒስት ሆነ፣ መንገድ ይሰራል፣ ባቡር ይገነባል፣ ቴሌግራም ይዘረጋል፣ ምርጥ ዘር ያመጣል፣ እጅ መታጠብ ያስተምራል፣ መስመር ያስተምራል፣ ወዘተ ወዘተ። እንደገና ደግሞ መብትም ሰጠ። መሬት ባለቤትነት መብት አረጋገጠ። ያመረትከው ምርት ያንተ ነው፣ ከፈለክ አውጥተህ ሽጠው፣ ከፈለክ ብላው ምናምን ብሎ እነዚህ ያደረገ። ስለዚህ ማርኬቱን አንሊሽ አረገው። የማርኬቱ ዳይናሚክስ በዲማንድ እና በሰፕላይ መካከል ያለው እሱ ተካሂዶ ነው ለውጥ ያመጣው። ኦፍኮርስ እሱ ነው፣ ግን ኢትስ ናት ዘ ፕራይመሪ ኮዝ። ኢትስ ናት ላይክ ነው ዌን ዩ ዱ ዘ ካውዛል አናሊሲስ ዘ ፕራይመሪ ካውዝ ኢዝ ናት ዛት። ዋናው ነው የማርክ ኮን አርጊመንት እና ያ ፕራይመሪ ኮን የአቀሳሳሪው ለኳሹ ምን ብሎ ይለዋል? ማይ ቴሲስ ኢዝ ይላል the Japan's and Russia's rural economies began to develop when and where the structure of relations governing who controlled productive resources, Marxistoች who controlled productive resources, and in what way was transformed so that the bulk of producers found themselves dependent on markets in order to secure their means of survival. እንደገና ላንብበው። My thesis is ይላል the Japanese and Russia's rural economies began to develop when and where the structure of relations governing who controlled productive resources in what way was transformed so that the bulk of producers found themselves dependent on markets in order to secure their means of survival. ስለዚህ እሱ የሚለው ምንድን ነው? እነዚህ እድሎች ናቸው ነው ማለት እድል ነው። እድሉ አልነበረም ድሮ እድሉ አልነበረም። ለምሳሌ የውጭ ገበያ አክሰስ አልነበረም። ሰፊ የገበያ አክሰስ አልነበረም። ያንን የገበያ እድል መጠቀም የሚያስችል መሰረተ ልማት አልነበረም። ማይክሮ ፋይናንስ አልነበረም። ምርጥ ዘር አልነበረም። ወዘተ 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 ነው። ምርጥ ዘር አልነበረም። ኤክስቴንሽን አስተማሪ አልነበረም። እነዚህ ነገሮች አልተሟሉም ነበር። ስለዚህ መንግስት ያን ብቻ ሳይሆን ገበሬው የመሬቱን ባለቤት አልነበረም። መሬቱ ላይ የሚመረተው ምርት ባለቤት አልነበረም። እነዚህ ነገሮች ነበሩ እንደ ስርዓት ኋላ ቀር አድርገው ያጋለጡት ይህንን የጃፓንና የራሻ ፖለቲካል ኢኮኖሚ ለፖለቲካ ማለት ነው ለውጩ ኢንዱስትሪያላይዝድ ለሆነው ፖለቲካል ኢኮኖሚ ያጋለጡት እና ምርጫው ምንድን ነው? ወይ በዚህ የፖለቲካ ተጽዕኖ ስርና ኢኮኖሚ ጥገኝነት ስር ላይ ትኖራለህ። እሱ ካልሆነ ግን እና ውስጥና ካስተካከልክ ኦፖርቹኒቲው ደግሞ የኮራ የደራ የተከበረ ሀገር ትሆናለህ። ምርጫ መጣላቸው። ሌሎቹ ጥያቄውም ሳይገባቸው ፈተናውም ሳይገባቸው እንግዲህ እኛንም ጨምሮ ማለት ነው። በተለይ የእኛ ትንሽ ስፔሻል ኬዝ ነው። እኛንም ጨምሮ እድሉን ሳንጠቀምበት የአደጋው ብቻ ተጠቂ የሆነን ስንቀር ጃፓንና ራሻ ነው አደጋውን አምልጠው እድሉን ያዙት ነው። ተነሱ። እንዴት አድርገው ተነሱ ነው? በአክቲቪዝም ነው አይደለም፣ በማርኬት ነው። ግን ማርኬት ስንል ማርኬት ነው። ግን ስቲል ወደ ውስጥ ስር ገብተን ዋና ቆስቋሹን
ገፊውን ጎትጓቹን ኃይል ኤክስፕሌን አላረግነውም እና የኔ ዓላማ የሚለው እሱ ይሄንን ጎትጓቹን ገፊውን ሀሳብ ለማብራራት ነው ለመግለጽ ነው የሚለውና ያ ጎትጓቹ ሀሳብ ምንድነው ነው የሚለው አሁን የገለጽኳት ነች ማለት ነው which is ኢንፍራስትራክቸሩ ቦታ አለው ማለት ቦታ አለው ኢንፍራስትራክቸሩ መንገዱ ቦታ አለው ባቡሩ ቦታ አለው ምርጥ ዘሩ ማቅረቡ ገዛው ቦታ አለው ማዳበሪያው ቦታ አለው ሌሎችም እንደዚህ የማይክሮ ፋይናንሱን ቦታ አለው ሁሉም ቦታ አለው የንብረት ባለቤትነት መብቱን ቦታ አለው ፊውዳሊዝሙን ማሻሩን የምርት ባለቤትነት መብቱን ቦታ አለው ሰውየው ለራሱ ሲል ይሰራል ነገር ግን ፊዚካል ፖሊሲው ነው የምልክ ነው ለኳሹ ፊዚካል ፖሊሲው ለምንድን ነው found themselves dependent on markets in order to secure their means of survival which means I don't know እንግዲህ ባለፈው ተወዳዳሪ አምራች ትሆናለህ ካልሆነ ግን የሀገር ሀብት ላይ አትዘፈዘፍበትም በካልቾ ብዬ አስነሳሃለሁ የሚል የመንግስት የፊዚካል ፖሊሲ ነው ታምሩን የሰራው ነው under like while everything that has been explained is true which means the government should be activist and interventionist to develop infrastructure to introduce special seeds or to introduce what you call it fertilizers እነዚህ ነገሮች ማድረጉ ተገቢ ሆኖ ሳለ እንደገናም ደግሞ ፊውዳሊዝም ምን ሽሮ የንብረት መብት ባለቤትነት ማረጋገጥም ተገቢ ሆኖ ሳለ ገበያው ኦፕሬት እንደያደርግ ሰው በነፃ ገዝቶ እንዲሸጥ እንደዚህ ልክ ነው እነዚህ ነገሮች በሙሉ ማለት ቅድመ ሁኔታዎች ናቸው ያስፈልጋሉ ግን እነዚህ ነገሮች አሟልተ ዝም ብትል ይዘፈዘፍልሃል ነው ገበሬ ጫው ቡና እየጠጣ በገብሱ ጠላ እየሰራ ይዝናናል he doesn't know that እንትኑ ግብርናው የሀገር የጠቅላላው ኢኮኖሚ አነቃናቂ ቀዳሚ ሞተር እንደሆነ ገብቶት ተወዳዳሪ አይሆንልም መኖር ከቻለ ሰላም ካገኘ ረፍት ካገኘ በ45% ፐርፎርማንስም ይኖርልሃል መጎትጎት አለ ትንሽ እንግዲህ የሚሰሙኝ ሰው ማለት እዚህ ጋር ነው ጉዳዩ ያለው ነው እኛ ሀገር ይሄ ነገር እኔ ተሰርቷል ባይ ነኝ ገብቷቸዋል እኔ አሁን እንዳልኳቸው እኔ የግብርናው ሰዎች ይሄንን ሊመሰክሩ ይችላሉ ወይም ምርጥ ዘር እናመጣለን ገበሬ ምንድነው ማዳበሪያ እናመጣለን ገበሬዎቻችንም ትጓን ናቸው ታታሪ ናቸው ፓምፕ እናመጣለን ውሃ እናመጣለን መስኖ እንላለን ሲሚንቶ እናቦካለን ማናረገው ነገር ጋር አታምጣው ሲሉት እንደሚባለው የጤፍ ዋጋ አሁን የቤቢ ፊያት ዋጋ ሆኗል 15 ምናምን ካልተሳሳትኩኝ ለምንድን ነው ስለዚህ የሱ ኤክስፕላኔሽን ይሄ አይደለም ነው ያመጣው ነው I don't know እነዚህ ነገሮች በሙሉ ኤክስፕላኔሽኑ ልማት አክቲቪዝም ነው አክቲቪዝሙ አይደለም እርሳው ነው እነዚህ ፕራይመሪ ምክንያቱም ይገርማችኋል ፕራይመሪውን ነገር ካስቀደማችሁት አሁን ለምሳሌ እንዳልኩ ነው አይ ቲንክ ነው ዲስ ካውዛል የሚለውን ነገር ምሳሌ አጠረኝ ታውቃላችሁ አሁን ስለ ካውዛል አይደል እያወራን ያለ ነው እንዲያውም በትልቁ በኢኮኖሚው ስናወራ ማለት ግብርናው ሲነሳ በትንሽ ሰው ጉልበት ቴክኖሎጂ በመጠቀም ምርታማነትን ስለሚጨምር ምግብ ያረክሳል ነው ምግብ ማርከስ ብቻ ሳይሆን ግን ብዙ ተዛማች ነገሮችን በማድረግ ፎሬን ከረንሲውን በማጠናከር ዲስፖዛብል ኢንካም በማብዛት
የሰራተኛውን ጤናማ ነው አፎርደብሊቲ በመጨመር በዓለም አቀፍ ደረጃ ተወዳዳሪ በማድረግ ካፒታል በመፍጠር እንደዚህ በማድረግ ኢንዱስትሪያላይዜሽን ያመጣል። ኢንዱስትሪያላይዜሽን ያሳድጋል። በዓለም አቀፍ ደረጃ ተወዳዳሪ ኢንዱስትሪያላይዜሽን ይፈጥራል። የፎሬን ከረንሲ ሪዘርቭ ያስተካክላል ምናምን ብለናል። እንዲያውም እኔ አሁን እዚህ ጋር ስላላነሳሁት ነው እንጂ ችግሩ ይላል አንድ ሪሰርች ማለት ነው። አንድ ሪሰርች አሁን እንደነመለስ አይነት ሰዎች ከአናቱ ነው መጀመር የሚፈልጉት። ከቴክኖሎጂ ግብርና ማስነሳት ይፈልጋሉ። አይደለም ነው ግብርና ውስጥ አስነሳው ነው ቴክኖሎጂው የምታስነሳው ነው። ቶፕ ዳውን ቶፕ ቦተም አፕሮች ይከተላሉ እነሱ። የእነሱ ችግር ነው የሚለው እንዲያውም አንዱ ፔፐር ነው ከአናት ወደ ከራስጌ ወደ ግርጌ ሄዳሉ አይደለም ከግርጌ ወደ ራስጌ ነው የሚኬደው ነው የሚለው እና የሚለኩስ ነው ገብቷቸዋል። ስለዚህ ካውዛል ሪሌሽንሽፑ ምንድነው? ልክ ነው። አሁን ለምሳሌ ኢንዱስትሪያላይዜሽን ያስፈልጋል። ግን ከኢንዱስትሪያላይዜሽን ወይንም ከቴክኖሎጂ አዶፕሽን አይደለም የግብርና ፕሮዳክቲቪቲ የሚመጣው። ግብርናን በማሳደግ ነው ወደ ቴክኖሎጂ አዳፕቴሽን የምትሄደው። ፈረሱን ከጋሪው ጋሪውን ከፈረሱ አታስቀድመው ነው። ፕሬሲደንሱን አንደርስታንድ አርጌቱ ከየቱ በፊት ይመጣል የሚለውን ነገር አንደርስታንድ አርግ ነው የሚለው። ስለዚህ አሁን ይሄ ፔፐርም የሚለው ፊስካል ፖሊሲዋ ነች ነው መለኮሻዋ። My thesis ይላል in the Japanese and Russia's rural economies began to develop when my thesis is that the Japanese and Russia's rural economies began to develop when and where the structures of relation governing who controlled productive resources, and in what way was transformed so that the bulk of the producers found themselves dependent on markets in order to secure their means of survival. አሁን መንግስት መሬት የሀብት ምንድነው? መንግስት መሬት የኢትዮጵያ ሕዝብና የመንግስት ንብረት ነው ብሎ ፕሮፐርቲ ፕሮቴክሽን ሰጥቷቸዋል። ስለዚህ ብታመርት ከልኩ አያልፍም ብሎ ይኖርልሃል። ከልኩ አያልፍም ብሎ ይኖርልሃል እና እንዴት አድርገህ ነው ታመርታለህ? ታመርታለህ። ካላመረትክ ግን ተወዳዳሪ ሆነ ማለት ነው። ለተወዳዳሪው ትለቅለታለህ፣ መስክ ትቀይራለህ። የምትለውን የምታመጣው በምንድን ነው? በፊስካል ፖሊሲ ነው የሚለው። ስለዚህ እሱ ነው ማቀሳሰሪያው የሚለኩሰው እሱን ነው። ዲፐንደንት የምትሆነው በመንግስት ችሮታ ላይ አይደለም። አሁን የኛ ይሄ ሶሻሊስቱ ትውልድ ያጠፋው ምንድን ነው? ለገበሬው ነው የምታገለው፣ ገበሬውን ልዘር ይልሃል። እዘለው። ለገበሬ ማዘን ጥሩ ነገር ነው። ገበሬ ግን ተወዳዳሪ ካልሆነ ሁላችንንም ነው ይዞን ገደል የሚገባው፣ ራሱን ብቻ አይደለም። ስለዚህ ብሔራዊ ኃላፊነት አለበት። ሶሻሊስታዊ ብሔራዊ ኃላፊነት አለበት ስላችሁ በቃ ደንቃራ ይሆንብሃል፣ አትንካው ብለህ ካስቀመጥከው ማለት ነው። ስለዚህ ፊስካል ፖሊሲ ሊያስገድደው ይገባል። አምርት፣ ካላመረትክ ግን ለሚያመርት ልቀቅለት። አሁን ይሄን ስታረግ እነሱ ይልቅ ነው በዘበዙት። አሁን እሱን እኮ ነው የምላችሁ። አሁን የሚያስፈሯችሁ መንግስት ያስፈልገናል፣ ደህንነት ያስፈልገናል፣ መከላከያ ያስፈልገናል፣ መግባባትም ያስፈልገናል። በተለይ ቢያንስ ነው ከበሰሉት ከሊቃኖቹ ጋር መግባባት ያስፈልገናል ምለው ለምንድን ነው? አሁን የሚሉን እነሱ እኮ ነው የምላችሁ። አሁን አቶ መለስ የሚሉት አፈናቀልከው ሊልህ እኮ ነው። ከኮራ ከደራ ከገጠር አውጥተህ ከተማ አስገባኸው፣ ይህማ ኑሮ አይደለም ብሎ ሊበጠብጥ ነው።
ማህበራዊ ትስስራችንን አፈረሰ፣ ሰፈር አስቀየርከው ሊልህ እኮ ነው። ሰውየው ኑሮ ተሻሻለ ወይ፣ በላ ወይ፣ ጠጣ ወይ፣ ጤና አገኘ ወይ፣ ትምህርት አገኘ ወይ፣ ከኋላ ቀርነት ተላቀቀ ወይ? አይደለም። ለምን ነካኸው ነው። አሁን እንዴት አድርገን ነው እነዚህን ሰዎች ከገባችሁ ማለት ለማብራራት ሞክራለሁ። ላይክ ነው አይ ዊል ወርክ ኦን ኢት። እሺ ግን ያስነሳው ኢንፍራስትራክቸሩ ማለት አትጠቀመውም ራሱ መንገዱ አሁን ምን ያህል ላይክ ነው ቴሌኮ ኢንፍራስትራክቸር ዘርግቷል። ለምንድነው ገበሬው ኤክስፕሎይት ማያደርገው ነው? ፓወር አለ። ለምንድነው ሰውየው ፓወርኛ ኤክስፖርት የምናደርገው አሁን ላይክ ነው ለምንድነው? ሎካል ማርኬቱ አፎርድም ስላላረገው ነው። እና እነሱ ይሏችሁ ምንድነው ያስፈራ ላይክ ነው ተመልከቷቸው ምዕራቦቹን። እነ ኤለን ማስክ እኮ ተኝተው አያድሩም ማለት አም ሶሪ እኔ ላይክ ነው ማውራት አለብን። ስለ ሀገር ነው የምናወራው። እኔ የሆነን ሰው ለማስጠቆር የሆነን ሰው አታክ ለማድረግ የሆነን ሰው ስም ለማጥፋት አይደለም፣ ወይም ለማላገጥም አይደለም። ሆነስሊ ገብቷቸዋል። ላይክ ተበላሸ ይሏቸዋል። ለአሜሪካኖች ያዝናሉ። እንዲ ለአሜሪካ ኢትዮጵያዊ ሲያዝን ትንሽ አይከብድም ወይ? ስነ ልቦና፣ ስነ ምግባር ቤተክርስቲያን ያስተምረው፣ መስጊድ ያስተምረው፣ ወይንም ደግሞ አነቃቂዎች ያስተምረው፣ ሰልፍ ሄልፕ ቡክ ያንብብ። እኔ የመንግስት ኃላፊነት የሚመስለኝ እናብላው፣ እናጠጣው፣ እናጠንክረው፣ ኪሱ ገንዘብ እናስገባለት፣ ቤቱን እንለውጥለት፣ መንገዱን እናስተካክልለት ወዘተ። የሞራል ኳንዶሪውን ኦፍኮርስ ኮንሰርን አያደርገውም መንግስት አይደለም። ግን መንግስት ኮንሰርን የሚያደርገው መንገድ አለው። መንግስት ሌብነትን ከመለክ ነው። ለምሳሌ ምን ልበላችሁ፣ መፋታት ወንጀል ነው ብሎ ምን አባ ነው የሚባለው? አይቻልም። ይቻላል። እንደዚህ አይነት የሞራል አስተማሪ መሆን ለመንግስት አያዋጣው። እሱን ቤተክርስቲያን መፋታት እግዚአብሔር ጠላለው ብሏል ብሎ ቤተክርስቲያን ያስተምራል። እንደዚህ አይነት ሞራል ኳንደሪ ውስጥ አይደለም መንግስት መግባት ያለበት። እና ገበሬው ላይክ ነው የኑሮ ልዩነቱን አስፍታችሁ ሊሉን እኮ ነው አሁን ነው እና ችግር ሊፈጥሩ ነው። የሚያስፈራኝ ነው። እና የኑሮ ልዩነት ማስፋት አይደለም። ገበሬው ወሳኝ ቦታ ላይ ቀለክ ነው ፍሮንት ነው። ይሄ ፊት አውራሪ ነው በልማት ውስጥ። ኢትስ ዘ ፕራይመሪ ኢንጂን ኦፍ ግሮዝ ነው። ፕሮዲውስ ካላረገ እና ፕሮዲውስ ያደረግ ደግሞ ኮምፒቲቲቭ ሆኖ ፕሮዲውስ ካላረገ ይዞን ነው ገደል የሚገባው። ላይክ እንለፋለን፣ ግን ያው ቀዳዳ በወንፊት ውሃ መቅዳት ነው የሚሆነው። ስለዚህ ያንን እንዴት ነው ያደረጉት? ነው በታክስ ፖሊሲ ነው። ቦታው የገበሬው ቦታ ዋጋ ይወጣለታል፣ ምርታማነት ስኬል ይወጣለታል፣ ምን ሊሰራበት እንደሚችል ይወጣለታል። ይህን ያህል ታመርታለህ፣ ይህን ያህል ግብር ታመጣለህ ተብሎ ፊዚካል ፖሊሲ ይወጣለታል። የግብር ፖሊሲ ካልቻለ እኔ አሁን ላይክ ነው እንዳልኳችሁ አይዶን አሁን 97 ላይ ዘብጣችሁ ተፈራ በአንድ ዶላር በአንድ ብር ይናለ ምርጫ 97 እንዳይደግሙት ነው። አሁን እዚህ ከተማ ከነጋዴ ጋር አይደለም ገብቷቸው የኔ ኮንሰርን ይገባቸዋል ብዬ አስባለሁ። ስለዚህ ቦታው ስታንዳርድ ይወጣለታል። ይሄ መሬት ይህን ያህል ፖቴንሻል አለው፣ በዓለም አቀፍ ደረጃ ይህን ያህል ማምረት አለበት፣ ይህንን ማምረት አለብህ፣ ይህንን ታምርት ከሆነ ይህን ያህል ግብር መክፈል አለብህ። ያንን ማድረግ ካልቻልክ ምንድን ነው የሚለው? found themselves dependent on markets in order to secure their means of survival. ለመኖር ከፈለጉ እዚህ ላይ ዲፔንድ ማድረግ አለባቸው። የማርኬት ፎርሱ ላይ መኖሪያቸው መንግስትን ያለውልህ እያለ አይደለም ያኖረው። ሰውየው በሰርቶ አዳሪነቱ ይኑር፣ በተወዳዳሪነቱ ይኑር። እኔ ያለውልህ ባታመርትም አዝልሃለሁ የሚል መንግስት ካለ ምንም ልታደርገው አትችልም።
ግን ሰርቫይቫሉን ወስደ ከማርኬቱ ጋር አያይዝበት። ፊስካል ፖሊሲ እሱ ነው። ሰርቫይቫሉን ወስደ ከማርኬቱ ጋር አያይዝበት። እሱ ላይ ዲፔንድ ሲያደርግ ይወልዳታል ነው። ካልቻለ ይለቃል፣ ይሸጠዋል፣ ያስረክባል። እሱ ነው ድራይቭ ያደረገው ነው የሚለው ኢን ጃፓን ሜጃይ ስቴትስ ፖሊሲስ ኦን ላንድ ፕሮፐርቲ ኤንድ ታክሴሽን ሃድ ዘ ኢፌክት ኦፍ subjecting peasants to market forces in a way they had never been before, thereby setting in motion a transformation of the agrarian economy that turned the rural sector into the broad-based engine of Japanese capitalism ማለት ነው። ስለዚህ ገበሬውን ወስዶ ምርጥ ዘር ሰጠው፣ እንትን አስገባውልህ፣ ይሄን አደረኩልህ፣ ይሄን መንገድ ሰራው፣ ይሄን አስገባው፣ ኤክስቴንሽን ሰራተኛ ያመጣው ምናምን ከዛ በኋላ እያመጣው በየአመቱ ጋቢ እያለበስኩ እየሸለምኩ አበባ እየሰጠው አልሰድህም ነው እሱ። እኔ አንዳንዴ የሚያስፈራኝ እኔ እነዚህ ሰዎች አሁን የልማታዊ መንግስት እናቀነቅናለን የሚሉት ሰዎችም ገበሬውን እንደዚህ አድርገው የነሱ ጡጦ ጠቢ የነሱ ደጅጠኛ አድርገው ለማሳደር ስለሚፈልጉ ነው። በሱ ነው እኮ ነው ምርጫ የምናሸንፈው ብለው የሚጽፉላችሁ። ስለዚህ የገበሬውን ፕሮዳክቲቪቲ ዝም ብለው በየአመቱ የቁጥቁጥ እያሳደጉት ግን በዓለም አቀፍ ደረጃ ተወዳዳሪ ሳይሆን ስለዚህ እንዳለ ኢኮኖሚውን አሳስረው የዛ ጥገኛና እስረኛ አድርገው አስቀምጠው ካልኩሌሽኑ እሱ ነው። እዛ ላይ ደግሞ የብሔርን ፖለቲካ ሊያፈናቅሉ ነው ምናምን ነው ማጽዳት ነው ምናምን የማያመጡት ወሬ የለም ነው። ከዛ ካለፈ ግን ይሄ አሁን እዚህ ጋር እንደሚለው exposed it to the market forces in a way they had never been before, thereby setting in motion a transformation of agrarian economy that turned the rural sector into the broad-based engine of Japanese capitalism. In Russia, it was those regions where either agricultural labor or peasant access to land were relatively commodified. ስለዚህ ኮሞዲፊኬሽኑ መኖር አለበት። እነሷን ኮሞዲፋይድ አድርገ ስትሉት ኮሞዲቲ ፌቲሽዝም ምናምን ብለው የማርክሲዝም ያመጡትና ከዛ ሞራሊቲ ውስጥ አስገብተው ማህበራዊ ትስስራችንን ሊበጥስ ነው ባለጠጋና ሀብታም አድርገው በእንግሊዝኛ የሚያወሩ ምናምን ፈጠሩ። አሜሪካናይዝድ አደረጉን፣ ጂንስ አስለመዱን። በቃ የማይፈጥሩት ይረብሹብሃል ነው። ግን መርሁ ምንድን ነው? እቺ ፊስካል ፖሊሲዋ ነች። ቦታው ግሬድ ይወጣለታል፣ የግብርናው ቦታው ከዚህ ግብርና ምርት ምን ላይ ነው እንደዚህ አይነት ምርት ይጠበቃል። ስለዚህ ያንን ምርት ማምጣት ካልቻልክ እርሻህን ትሸጠዋለህ ነው። ትሸጠዋለህ በንብረትነት። ሬንቱን መክፈል ካልቻልክ ጉድባይ፣ ሌላ ነገር ፈልግ ስራ። ስፔሻሊ ደግሞ እኛ አሁን ያለንበት ዘመናዊ ዓለም ስለሆነ ቢፈናቀል እንኳን ሴፍቲ ኔት ማዘጋጀት እንችላለን። በተለይ ገብቷቸዋል። ጥሩ ፖሊሲ አዘጋጅተን ከዛ ተፈናቅሎ ሲወጣ እንዴት አድርገን ወስደን ሸከፍ አድርገን የሆነ ነገር ውስጥ ወርውረን አንተ ግብርና አይሆንም ወይ ቀልድ ሞክር ወይ ነው ኢቢኤስ ላይ ምናምን ቀልድ ሞክር ግብርና አይሆንም ብለን ኮሜዲያን እናደርገዋለን ወይ ሳምቲንግ ዊል ፋይንድ መጃው እና እሱ ነው ሶሉሽን። were relatively commodified that saw high levels of productivity growth. Regions where peasants retained non-market access to the land experienced no increase in labor productivity. land access commodified ሳይሆን ሲቀር ፕሮዳክቲቪቲ ይሞታል። እና ያቺ ማቀሳሰሪያ እሷ ነች ነው። እቀጥልበታለሁ። ስለሰማችሁኝ አመሰግናለሁ። አይ ሆፕ የሆነ ነገር አግኝታችሁበታል። ቴንክ ዩ። መልካም ጊዜ